ሻውን ኮሚኒቲ አንደርስታንድ አረጋለሁ ብዬ ነው እንጂ ይሄ ሁሉ ማድረግ እኔ ግዴታ የለብኝም። ፎሬስት እኔ ከነበረ ሲል ድራት ልህልበተው ሱፎርሽ ቢነ ግን ሶሳይቲው የኔ በቃ ይሄ እንደዚህ አይነት ደንቆሮ ሀበሻ አለ እንዴ ብዬ ግን ችግር የለም በቃ ወርጄ ራሴን አይደንቲቲ አንተ ምን ይመስላል አንድ ሬፕ ያደረገ ሰውዬ አንተን ይመስላል ተብላ አኩዝ ብትደረግ ኢትስ ኖት ፌር እኮ ለኔ ፌር አይደለም። ግን ምንድነው ምን አደረጉት መሰለ እኔ አይደለሁም ብዬ የምለውን ፕሩፍ አጠበቡት። ነምበር 1 ፕላስቲክ ሰርጀሪ አድርጋለች ተባለ። ኦኬ ሁለተኛ ፓስፖርቷ ራሱ ፌክ ሊሆን ይችላል ተባለ። ሶስተኛ ኖርዌይ ራሱ የሄደችው እንዲህ አሁን አንተ ራስህ እኮ እኔ ፓሴን ይዤ ነው መጥቼ አንተ እኔ ማህሌት አይደለሁም ብዬ ማስረዳ ፓሴን ይዤ መጥቼ ነው ወይስ እንዲሁ አይተኸኝ ነው የምታውቀኝ? አንተስ ይኸውልሽ 2-3 ነገር አንድ እዚህ ጋር የምነግርሽ 2-3 ነገር መቼም አሁን በኖሽክ ፈትንሻለሁ ብዬ አልልሽም። ፍሎንት ኖሽክ ነው የምታወሪው። እዚህ ጋር እያወራን ባለንበት በእኔም ቤት ብዬዋለሁ። የአንድ አመት ይኸውልሽ አልኩሽ ይኸውልሽ የ25 ዓመት መኖር ቀላል አይደለም። እኔም ከ20 ዓመት በላይ ኖር ያለውኝ እና የምታወሪው ኖሽክ ምናምን አይደለም። ዋናው ግን እኔ አሁንም ቢሆን ለአንቺ እያልኩሽ ያለሁትኝ ወይም ይቅርታ ነፃ እንድትሆኝ ምናምን የምልበት ሶሻል ሚዲያው ላይ በጣም ብዙ ፖዘቲቭ የሆነ ነገር ይዘሽ መተሽ የምታሳይበት ለየት ባለ መንገድ የራስሽን ቢዝነስም ላይሆን ይችላል። ይሄ ባለ ጊዜሽን ምን መሰለህ እኔ እኮ ተረድቻለሁ አንተን። ሌሎቹ ግን እኔ ፕሩቭ የማድረግበትን መንገድ እያጠበቡት ነው። አሁን ለምሳሌ እኔ ነገር እንደ ኦፕራ ላይ ኦስሎ ሲቲ ላይ ሳምዌር ሄጄ ባሳይ ራሱ እኔን አሁን ይኸውልህ ፕላስ እዛ ጋ ያሉት ነው። በዚህ ነገር መድከም የለባኝም ወይም ደግሞ ማህሌትን ለመፈለግ የምንሄድበት ጉዳይ ሌላ መሆን አለበት። እሷ ግን ይሄ ነጭ እከሌት የምትባለው በዚህ ላይ በትችላለሁ አሊያም እዚህ ጋር ቀጥታ የሆነ ጥያቄ ጠይቄ ግን ማህበረሰቡ ላይ ወይም ደግሞ በጣም ተጎጂነን የሚሉት ሰዎች ጋርም ይሄ ነገር ሄዶ እሷ እንዲነች ያለችው የተባለ ከሚሆን ነፃ የሆነው ነገር እንዲሆን አንቺ እኮ ፖዘቲቭ በሆነው ነገር አርገሽው ሰው አላመንም አመንም የምትይውን ነገር ከዛ ትቀጥያለሽ። አሁን ተመሳሳይነትን ወይም ደግሞ ባለው ነገር ላይ ግን ነፃ የማድረጉ ስሜት ከመጣ እውነቴን ነው የምነግርሽ ሶሻል ሚዲያ በየጊዜው መጥቶ የሚቆራረጥ የሚጻፍ የሚለጠፍ ብዙ ነገሮች ይኖሩታል። የአንቺ ህይወት ላይሆን ይችላል ግን ዋይኖት እዛ ጋር ደግሞ ተበድለው ላሉ አንዱ ሚኪ ሊሆን ይችላል። ሚኪ እያየሽ አይደለሽም ብሏል። ያንን በሌላኛው መንገድ የሚኪንም ንጽህና ልክ ነው በቃ ይሄው እዚህ ጋር እሷ እኮ እዚህ ነው ያለችው እዚህ ቦታ ነው። ይሄን እኔ አሁን በምታወሪ ኖሽክ እኮ ወጥቼ ለነተስፍሽም እዛ ጋር ላሉ ሰዎች አረፍ ሎንት ኖሽክ ሌሎች ሰዎች ጽፈውልኛል ብለውኛል። ኖርጌ እንደምትኖሪ ፍሎንት ኖሽክ ለዛ ነው ትናንትና ስናገር ሳጂን አይደለም ማህሌትን ግን በምትከሱት ነገር ላይ ዶክመንቱ አላኩ ፖሊስ ጋር ሄዳለሁ ያልኩት ምክንያቱም ሳጂን ኖርዌይ ነው የምትኖረው እየተባለ አይደለችም ብዬ እሷንማ አሳያታለሁ ከሳለሁ ማለት መብትም የለኝም። አላግባብም ደግሞ ሰው ላይ ጣቴን መቀሰር አልችልም። ያንን ግን ነፃ ብታወጩ ራስሽን ማንንም ሰው አይደለም አሁን ራስሽን ስልሽ ከወንጀል ከምናምን አይደለም ሶሻል ሚዲያው ላይ እንደመጣ ሰው ፖዘቲቭ በሆነ ወይም ከሌሎቹ ሰዎች ጋር ስራሽን የምታደርጊያቸውን ነገሮች በደስታ የምትሰሪው ስራ ሰዎች ላይ ደስታ መፍጠር እስከሆነ እሱም ብታደርጊው ዳት ኢዝ ፐርፌክት። ቴንክ ዩ ፍቅዬ ማሪ አይ አንደርስታንድ ዩ ያፈፍቶ ወርሲየር ምን አን ይሄን ማድረገው ራሴን ነፃ ለማውጣት አይደለም። አም ኦልሬዲ ፍሪ። ግን ሚኪ ፋሲካ ይሄንን ነገር እንዳደርግላቸው ከፈለጉ አካንዶዳት ለሚኪ እኔ እንጂ ራሴን ነፃ ለማውጣት እኔ ራሴ ነፃ ነኝ። አለበለዚያ ሰው አለ ሲናገር ዋሉ አደሩ ሰነበቱ እኔ ጣጣ የለኝም አይደለሁማ። ማንም ሰው እኔን ጫፌን እችን ቅድቤን ጫፍ ሊነካ አይችልም አይደለሁም። ስለዚህ እኔ የሚያስፈራኝ ወይ ደግሞ እኔ ራሴን ነፃ ላውጣላችሁ አልልም። እኔ አንድ ሰው ስለ እኔ ተናግሮ ማህበረሰብ ምናምን እኔ ላይ ኢንፍሉዌንስ አይፈጥርም ኖባዲ። ግን ምናልባት የላይፋቸው አሁን ለምሳሌ ሚኪ ፉት አውራሪ አምሶሪ እኔ ውድ በቀደም ዕለት ፋሲካ ናት የተጎዳችው ያልኩት ያንተን ታሪክ ስላልሰማ ነው። በጣም ይቅርታ ስለደረሰብን ነገር ስላጣሁ ንብረት አምሶ ሶሪ የኔ ውድ የኔ ወንድም እና እሱ ራሱ እኔ እንዲህ ብታረጊልኝ ሳጂ ፕሊስ ለእኔ ይጠቅመኛል ካለ ብቻ አረጋለሁ። በተረፈ ግን እነሱ እኛማም ችግር የለም ማውጣት አይደለም የማደርገው። አም ኦልሬዲ ፍሪ አም ፍሪ ወማን። ስለዚህ ራሴን ነፃ ማውጣት አልፈልግም። ሰው ተናገረ በየቀኑ ያ ሰውዬና ሳጂናት ጥፍሯ አይኗ አገጯ አለ አዶንግ በፋክ ምን ጨነቀኝ እኔ እሱ ነው እንዴ ሽቶ የሚገዛልኝ? እሱ ነው እንዴ የሚያኖረኝ? ማን ነው? ማን መጥቶ ነው እኔን የሚነካኝ?
ምን ስለሆነ እሱ። ስለዚህ እኔ ራሴን ነፃ የማወጣው ነገር የለም። መጥቼ ደግሞ እዚህ የምሰራው ቢዝነስ የለም። እኔ እዚህ ጋር የምሰራው ይሄ ጠቅላላ 400 ሽቶ ለራሴ የምቀባው ሽቶ ነው። መጥቼ እዚህ ሪቪው ነው የማደርገው። ይህ ፓሽን ደስ ይለኛል። እኔ ፓሽን አም ፐርፊውም ኮሌክተር፣ ስለ ፐርፊውም ፓሽኑ አለኝ። እነግራቸዋለሁ ለዊንተር ለሰመር ምናምኑ በቃ ፓሽን ነው። አንድ ቀን የራሴ የሆነ ሽቶ ቤት መክፈት አስባለሁ ብያቸዋለሁ። አንድ ጊዜ ደግሞ ከሉዊ ቪቶንስ ወር ከሸኔል ወር ከምናምን ጋር አብሬ የሆነ ወቅት ላይ ብሰራ እዚህ ጋር የመጣሁት ምንድን ነው የራሴን ፕላትፎርም አባውት ፐርፊውምስ ኢንፍሉዌንሰር ለመሆን ነው። ይሄ መጣ ለእያንዳንዱ ሰው ለሚመጣበት ሰው ወጥተህ እልል ካለክ ፕሩፍ ካለክ ሰውን ንገር። ዛሬ ቀን ፓስ ይልሃል፣ ነገ ደግሞ እስኪ ቤተሰብሽን አሳየኝ ይልሃል፣ ባልህን ታሳያለህ፣ እስኪ ሰርቲፊኬሽን አሳየ ሜሪጅ ምናምን ይልሃል። ማቆሚያ የለውም። ምክንያቱም ደንቆሮ ነው። ሰው የሚጠይቀውን ራሱ አያስብም። ከአንዱ ሰው ምንድን ነው የሚጠይቁ ላይ አያስብም። ስለዚህ እኔ ለምን 1 ሚሊዮን ሰው ተሰብስቦ አይልም? በእውነት አይደንግ ምንም ጣጥያ ብሪ ማይከ ግን ሚኪ ስለተጎዳ አንዳንድ ሰዎች አሉ ሜቢ ስትሮንግ ላይ ሆኑ ይችላሉ። የሆነ ኢንፍሉዌንሱ ሊያስጨንቃቸው ይችላል። ፕሬሸሩ ቱማሽ ሊሆንባቸው ይችላል። እኔ የተሰራው ሰው ነኝ፣ ማንም መጥቶ አያስደነግጠኝም። ግን ለነሱ አሁን ሚኪ ለእኔ ይጠቅመኛል እንዲህ ያሉኝ ስለሆነ ካለ ለሚኪ ለፋሲካ ብዬ አደርጋለሁ ለእነዚህ ሰዎች። እነሱ ግን ችግር የለም ብለው ግሪን ላይ ከሰጡኝ አላገኝም። ፕሩቭ የማደርገው ነገር የለም፣ የማሳየው ቪዲዮ የለም፣ የማሳየው ፓስፖርት የለም። እነዚህ ሁለቱ ግን ምክንያቱም ለእኔ ብዬ አይደለም የማደርገው። ኢማጂን እዚህ ያላችሁ 3600 ለእኔ ብዬ የማደርገው ነገር የለም። ለእኔ ብዬ አይደለም፣ እኔ ጉዳይ አይደለም። ግን ለሚኪ ሪስፔክት አደርግሃለሁ፣ ለፋሲካ ሪስፔክት አደርጋታለሁ። ሌላ ሰዎች ያ ሌላ ሰው የመጣ የለማ። የመጣ ስለሌለ የጠየቀኝ ሰው የለም። የጠየቀኝ ነው እዚህ ያሉትን ነው የማውቀው ስለሌለ እንጂ እኔ ተከሳሾች የተበሉ ሰዎች አንቺ አይደለሽም እያሉ እኔ ወጥቼ ለለለ ብዬ ሰውን ፕሩቭ የምጠይቅበት አይነት ሰው አይደለሁም። ጋይስ አትሳሳቱ። እኔ ላይ ማንም ሰው ተጽዕኖ የለውም። እኔ ከምናምን ተጽዕኖ አይበግረኝም። ግን ሚኪ አሁንም የምለው ፍቅዬ with all respect ሚኪ ካለኝ እኔ በእውነት ሚኪ ካለኝ ለሚኪ አስፈላጊ ከሆነ ላይፉ ስለተበላሸበት በዚህ ግርግር ራሱ እሱን ፓሴን ሁሉ ይዤ አንተ ቀመጣለሁ። ይሄን ያህል ኤክስትራ ማለት እሄዳለሁ። ምክንያቱም እኔ ይሄ ሁሉ ፕሬዠር አውቃለሁ። በቀደም የቪዲዮቹን አያለሁ አይቻለሁ። ሊያስረዳ መከራውን እየበላ ያስረዳቸው 6 ፓርት አንደርስታንድ። አንዳንድ ሰዎች በቃ ደክሟቸዋል። አንደርስታንድ አደርጋለሁ፣ ለሱ ስል አደርጋለሁ። በተረፈ ግን ሚኪ እኔ ጣጣ የለኝም። በቃ እኔ ኦልሬዲ ጨርሻለሁ ካለ ግን እኔ ጨርሻለሁ ካላስ ይሄ ነው። ስለዚህ እኔ ግን ነፃ ስለሆንኩኝ ራሴን ፕሩፍ ማድረግላችሁ ነገር የለም። እስኪ ሚኪ የሚለውን እንስማውና በእኔም በኩል ቴንኪዩ ሳጂ በጣም አመሰግናለሁ። እግዚአብሔር አክብርልኝ። እና እኔ በዚህ ሁኔታ በእውነት በጣም ነው ዋጋ የከፈልኩት። ማንም ላይመስለው ይችላል። እና በጣም ህዝቡን ለማስረዳት እኔ 7 ዓመት ይሄንን ስም ስገነባ ለአንድ ሰው መልስ ሳልመልስ እንደ ከማንም አፍ አንሼ ምናምን ሳይሆን ለማንም መልስ ሳልመልስ አንገቴን ደፍቼ በቃ የደሃ ልጅ ነኝ ራሴን ለመለወጥ ሰውን እያዝናን ነው ምናምን እዚህ ደርሼ ድክ እያሉ በጣም የሚጠሉኝና ምቀኞች ነበሩ። እነሱ ጥርስ ውስጥ ገብቼ ነበር። ይሄ ገጠመኝ አገኙ። በቃ ላይፌን ሁላ ፋክድ አፕ አደረጉት ማለት ነው። እግዚአብሔር ይስጣቸው። እመቤት ያለች አሁንም ቢሆን ማለት ሳጂዬ ይሄ ቁስሌ የተቀሰቀሰው አጋጣሚ አንቺ አጋጣሚ ተመሳስለሽ ነው። እኔ ያው እነዚህ በእኔ ጉዳይ ያልተበሉትም ሰዎች ዋትሳፕ ላይ በጣም ኃይለኛ ፕሬሸር እየፈጠሩ ነው ያንን ቪዲዮ የሰራሁት እኔ እንደማይገናኝ ምናምን። አሁንም ደግሞ ተመሳሳይ እንደከፈልሽኝ ምናምን ተደርጎ ኃይለኛ ነው እየፈጠሩብኝ ያሉት። እና ሳጂዬ እንደው በጣም ከይቅርታ ጋራ ለአንድ ሰው ለምታምኙ ሰው ሶሻል ሚዲያ ላይ ለታዋቂ ለሚያምኑበት ሰው ለሁሉም ሳይሆን ለአንድ ሰው ራስሽን ፕሩፍ አድርጊና በሚፈልጉት መልኩ እኔን ከዚህ ጉዳይ ቢያንስ ምንም የሚቀንስልኝም ነገር የለም የሚጨምርልኝም ነገር የለም የሆንኩትንም ነገር የሚያስተካክልልኝ ነገር የለም። ግን ቢያንስ አሁንም ስቲል ነው እዚህ ጉዳይ ላይ እንደሌለው ምንም ተባባሪ እንዳልሆንኩኝ ቢያንስ አንቺ ነሽ ፕሩፍ የምታደርጊልኝ አሁን ለመጣው ጥያቄ ማለት ነው። እና ከይቅርታ ጋራ እኔ ብታሳይልኝ ደስ ይለኛል። ለአንድ ሰው ለሁሉም ሳይሆን የሆነ ለሚያምኑበት ሰው ሰብሰብ ብሎ አንድ ሰው ሁሉም ሰው በዚህ ሰው እናምናለን ብሎ ፕሩፍ ብታደርጊልኝ ደስ ይለኛል። ሳጂ በጣም ማለት ነው በጣም ነው ማከብርሽ። በጣም ይቅርታ እኔ ይሄንን ስልሽ በጣም ይቅርታ። ግን በጣም ነው ዋጋ የከፈልኩት። በጣም በቃ እኔ ልነግርሽ አልችልም። የሶሻል ሚዲያ ሰው እኔ በእውነት ነው የምልሽ አንድ ዘር ምንም ሳልለውጥ ነው በሶሻል ሚዲያ ለሚረዱ ሰዎች ድልድይ የሆንኩት። ግን
ዛሬ ላይ ሰንበዲ ተነስቶ ይህንን ሲከፍት አብሮ እያጨበጨበ ይህንን ሲያደርግ እንዴት ነውር ማያውቅ ሆኗል። የኢትዮጵያ ሕዝብ ነውር ጠፍቶበታል። እኔ ምን አድርጊያችሁ ነው ይህን ያህል ማለት ነው? ግን ይህንን እንድታረጊ ያው እኔ ብሶቴን ከጀመርኩኝ ብዙ ነው እና በእኔ እኔም ፍላጎቱ ኦልሬዲ አድሮብኛል። በሰዎች ፑሽ እያደረጉኝ ስለሆነ ማለት ነው። አመሰግናለሁ ሳጂ፣ እግዚአብሔር ያክብርልኝ። ፊት አውራሪ ምናልባት ሳጂዬ ከይቅርታ ጋር ምናልባት እንደተባለው ማህሌት አንቺን አይደለም አሁንም እንድትረጅኝ የምፈልገው ማህሌት ኖርዌይም ይሁን ጣሊያንም ይሁን ጀርመንም ገብታ ከሆነ እኔ ሀቁን የምናገረው ሚኪም ክስ ካለው ፎቶ ካለው ኢትዮጵያም ካሉት ጋር ጥርጣሬ ያለን ተብሎ መግባት ይችላል። በስሟ ፓስፖርቷን ይዛ ገብታ ከሆነ አሲል ጠይቃ ከሆነ መውጣት ስለሚችል ይሄ ለምን ሌብነቷን ይዛ ልጅቷ መቀመጥ አለባት ብዬ ስለማላምን አንተም የምር ሁልጊዜ ከውስጥም አወራለሁ ከዊም ጋር ከተስፍሽም ጋር የሚያሳዝነን ልጅ ፊት አውራሪ ነው የምንለው ሁሌም። ለምን ብዙ መስራት በሚችልበት ጊዜ አገሩ ላይ ሆኖም ብዙ ነገር ለውጥ እያመጣ ያለ ልጅ በተወሰኑ ሰዎች ገንዘብ እንኳን ከፍሎ መልሶ ስደት ላይ መንከራተት ሆኖበት ነው ያለው። ምናልባት ያንንም ነፃነቱን ማወጅ የሚችልበት እድል ይኖረዋል ያቺ ሴት ባለችበት ቦታ ላይ ብትያዝ ብዬ አምናለሁ። ይህንን እንግዲህ ያው ከእነሱም ስለሰማሽ ከፊት አውራሪም ከአንቺ ምን እንጠብቅ ሳጂ? ከአንቺ አሁን ምንድነው የአንቺነትሽን ነፃነት ወይም የአንቺ ፍሪ መሆን ሳይሆን ያው የአንቺ መመሳሰል ትራማ ኖሮበት ፊት አውራሪንም ትናንትና ፋሲካንም ሰምቻታለሁ ያለባቸው ሁኔታ አለ። የተበሉ ሰዎች ደግሞ በአብዛኛው ያ ነው። ድንገት ስክሮ እንኳን እያደረጉ ሲያልፉ የተሰጠው ስም ስላለ እኛ እንኳን በመልክ ማናቃት ሰው እንዴት መስላለች ነች እንደ የሚለው ጥርጣሬዎች ስለሚኖሩ ከአንቺ ምን እንጠብቅ? ይህንን የምታደርጊው በደንብ ሰፋ አድርገሽ አይተሽ በራስሽ እኔም ልሁን አልልም እኔ ምክንያቱም ማንኛውም በነፊት አውራሪም ሌሎች እነ መብረቁም እነ ተስፍሽም አንድ ላይ ሆነው አውርተው ከሌዚ ቦታ ይወከልልም በእነዚህ አይነት ሁኔታ ብለው ባሉት መሆን ይችላል ብዬ ስለማምን ነው ይህንን የምናገረው። ከምሬ ነው። እዚህ ውስጥ እንድትሰሙኝ የምፈልገው 99 ከመቶ ማህሌት አውሮፓ ላይ ገብታ ከሆነ ባለችበት ሁኔታ ዶክሜንቷ ተይዞ ከገባ በኢትዮጵያ የኢንተርፖል ሕግ አላት፣ ስምምነት አለ። ክሷ ከመጣ ከፖሊስ ወጥቶ ወደ አውሮፓ ላይ እንዲገባ ከተደረገ የመጠየቅ መብት አለ። ወይ ማን አስወጣው? የት ሄደ? ኧረ ፍቄና ተመለስ። ወረደ እንዴ? የት ሄደ? ወርዶ ነው። ይኸውልሽ ሳጅዬ ምን መሰለሽ አሪፍ ፍቄና ተመለስ ነው አሪፍ ሀሳብ ያመጣው ምንድን ነው? እሱ እስከሚመጣ እኔ አንድ ነገር ልበል። ፍቄ አሁን አሪፍ ሀሳብ አምጥቷል። ምክንያቱም እነሱ ዱባይ ነች ያለችው ብለዋል። አንቺ ከፍቄ ጋር ትገናኝና ኦስሎ ላይም ቢሆን የትም ቦታ ቪዲዮሽን ትከፍችና በእንትን በላይቭሽ ገብተሽ ፍቄ ያለበት ምስክርነት ነው። ይሄ ጥሩ ሀሳብ ነው። በቃ ይሄ አሪፍ አስታራቂ ሀሳብ ነው። እሷ ዱባይ ከሆነ ያለችው አንቺ ደግሞ እዛ ትታያለሽ። እንግዲህ የሚባለውን ደግሞ መስማት ነው። ፍቄ ያመጣው ሀሳብ አሪፍ ሀሳብ ነው። ለእነ ፊት አውራሪም ሲባል በጣም በእውነት በጣም ነው የምናዝነው። ሚኪ ባንተ እግዚአብሔር ይርዳ። እሷ ይሄንን ታደርጋለች 100%። አመሰግናለሁ። ይቅርታ ለምን እንደወረድኩ ባላቅም፣ በነገራችን ላይ ይህንን የምናገረው ብዙ ሰዎች ግርግሩ ብቻ ልትፈልጉት ትችላላችሁ፣ ጩኸቱን አይደለም። ወደ መፍትሄው ማንመጣ ከሆነ ጩኸቱ አመትም ሊጮህ ይችላል፣ 2 አመትም ሊጮህ ይችላል። ጥቅም የለውም ብዬ ነው። ለምን ለተበደሉም ሰዎች ለየትኛውም መፍትሄ ነው የሚያስፈልገን። ሶሻል ሚዲያ ብዙ ጊዜ አይቼዋለሁኝ። ወደ መፍትሄ ሲመጣ የማይፈለግባቸው ብዙ ነገሮች አሉ። ሶሉሽን አይፈለግም። ያንን ባንሆን ደስ ይለኛል። ጩኸት ብቻውን ዋጋ የለውም። ችግር ካለ ለችግር ሁሌ መፍትሄ አለ። መፍትሄ ደግሞ በንግግርና በውይይት በበጎ ፈቃደኝነት ነው የሚመጣው። አይደለም አውሮፓ እየተኖረ ኢትዮጵያ ላይ ሰዎች ተቀምጠው ማግኘት ካልቻልን አንችላቸውም። ከዚህ በፊት ያው በማህሌት ጉዳይ ትናንት ተስፍሽ ቤት ሲወራ የነበረው አንዱ ኢትዮጵያ ላይ ተቀምጠው አድራሻቸውን ጎንደር ስላሉ የጎንደር መታወቂያ ማግኘት አልቻሉም አይደለ እንዴ? ማህሌት የምትባለው ሴት አውሮፓ ላይም ትሁን ዱባይም ትሁን የትም ትሁን ተይዛ ለሰው መመለስ የምትችለው ሀቅና ትክክለኛ የሆነ ነገር ካለ ያንን ነው የምናደርገው። አይ ሳጂ ማህሌት ነች ተብሎ ዝም ብሎ በደፈናውም ተናግረን እናቁም ካልን
ማለት ቀላል ነው። እኔም እዚህ ጋር እኮ ብዬ እኮ ትመስያለሽ ምናምን ብዬ መሄድ ቀላል ነው። ማረጋገጫ እሷ ፕሩቭ አድርጋ ራሷ ፈቅዳ ነፃ ያንን ነገር እንዲህ እኔ አይደለሁኝም። ስለዚህ እነፊት አውራሪም እነከሌም እንደዚህ አይሆኑ ይሄ ነው። ለምን ትናንትናም መብረቁም ተስፍሽ ጋርም ሲናገር የነበረው ያ መብቱ ነው። ደግሞ መመሳሰል ሰው ይመሳሰልብኛል ብሎ ማለት ሰውማም እኔ ብዙ ሰው ትመሳሰላለህ ይለኛል። ድንገት መጥቶ በሶማሌኛ የሚያወራኝ ሰው አለ። እኔ ሶማሌ አይደለሁም ብዬ ስጣላ አሉልም አይ አይደለሁም ብዬ እናገራለሁ። ስለዚህ ይሄንን በትክክለኛው አንቺ በአንቺነትሽ ላይ ለነፊት አውራሪም እንዳልሽው ለሌሎች ለተበሸኑ ሰዎች ይሄንን አድርጊና መልካሙን ነገር አድርጊ ነው የምለው። በእኔ በኩል በኤኒታይም ከማንኛውም በየትኛውም ቦታ ላይ ታዛዥ ነኝ። ፊት አውራሪም እነ መብረቁም እነ ተስፍሽም አንድ ላይ ሆነው አንቺም በራስሽ ፈቃደኝነት ይሄ እኔ አሁን እዚህ ጋር አንቺም እንድትረጅኝ የምፈልገው የምንም አይነት ፕሬዠር የማድረግ አይደለም። በፈቃደኝነት አንቺ ለምታደርጊ እኔ ማንም ሰው ፕሬዠር አድርጎ የሚያናገረኝ ሰው አይደለሁም። ሆነስቲ አይደለሁም። ሶ ቢ ፍሪ አይዞ አንደርስታንድ አድርጌሃለሁ። አንተም ነገሮችን ከፖዚቲቭ አንጻር ነው እንጂ እኔ ሰው ብለኝ ፕሬዠር ፈጥሮብኝ የምናገር መጥቼ የማወራ አይነት ሰው አይደለሁም። ምክንያቱም እኔ እነዚህ ሰዎች ምናምን ሰዎች አላውቃቸውም። እኔ በላይፍ የሚያስፈልጉኝ በጣም ጥቂት ሰዎች ናቸው። ማይ ሰፖርት ማይ ፋሚሊ ፒሪየድ። ይሄ ዝም ብሎ እኔ አንደርስታንድ መጀመሪያ ቲክታክ እንደጀመርኩ አልገባኝም ነበር። አሁን ግን ሰው ምናምን ይሄ ግር ማለቱን አንደርስታንድ አድርጌዋለሁ እና የሚሰጠኝ እንትንም ተገድጄ የማደርገው ነገር አይደለም። ግን ቅድም እንዳልኩት ፕሮሚስ አድርጌያለሁ ለሚኪ ፊት አውራሪ እና ለፋሲካ ይሄ ነገር ኢምፖርታንት ከሆነ አደርጋለሁ። ችግር የለም። ሳዲ አንቺ እኮ በአካል መተሻል እያየንሽ ነው። አንቺ እንዳልሆንሽ የሚያውቁሽ ሰዎች መስክረዋል። ከዚህ በላይ እኮ ምንም ኤቪደንስ የለም። ሌላ ተጨማሪ አንቺን የሚያውቅ ሰው ካለ ይምጣና ይመስክር እንጂ ፍቄ ጋር ራሱ መገናኘት ሚኒንግለስ ነው። ምክንያቱም ከተገናኛችሁ በኋላ አሁንም ሌላ ነገር የሚያሴሩባት ማለት ይሄ ከባድ ችግር ነው። ገባሽ? መፍትሄ ፍለጋ አይደለም እየሄዱ ያሉት፣ ሌላ ነገር ፍለጋ ነው የሚሄዱት። እና ስለዚህ አሁን አንቺ ማድረግ አለብሽ ብዬ የማስበው ነገር ባይኖር ተባይታ ላይ አይቻለሁ። ተባይታ ላይ አይቼ ነበር። ፍቄ ማለት ምን ልፈልጌ ነው? ፕሮብሌም የለም። ፍቄ ዝም ብዬ ኢቨን ኦንላይን ራሱ ባልገባ አግኝቼ ራሱ ሰላም ብለው አብረን በቃ ወንድሜ ነው ችግር የለውም። አንድ ሀገር ነው ያለ ነው፣ መገናኘት እንችላለን። ኢቭን ለዚህ እንኳን ብዬ ባልል ማለት ነው ችግር የለውም። እኔ ከፍቄ ጋር መገናኘቱ አይረብሸኝም። ምንም እንትን የሚለኝ ነገር የለም። ግን ትልቁ ነገር ምንድን ነው? የእንታንተ ነገር አያልቅም። ፍቄ ነው ራሱ ፓስፖርቷን አጣና ኮፒ አድርገህ ላክልንና ልትሉ ትችላላችሁ። ከሰው ጋር መሆን ራሱ አንተ ራሱ ወይ ደግሞ እንትን ብለህ ነው ወይ አንተ ደግሞ ተከፍለው ነው ወይ ሰጥተህ ነው። እኔ በነገራችን ላይ ሚሊየነር ነኝ አላልኩም፣ እናንተ ናችሁ የምትሉት። ይሄ ሁሉ ሽቶ ከየት አምጥተሽ ገዛሽ የምትሉት እናንተ ናችሁ። አንድ ሽቶ ዋጋ መጠይቁት እናንተ ናችሁ። ግን ሚሊየነር ነኝ ስትልኝ አይሪሲቭ ሜዲቴት አደርግበታለሁ። ቴንክ ዩ እላለሁ። እንኳን ቅና እንኳን አላላቸኝ እንጂ እኔ ሚሊየነር ስባል እናንተ ኢነርጂ ይምጣልኝ ብዬ ነው በቃ እንትን የምለው። እናንተ ናችሁ የምትሉት። ስለዚህ ሁሉንም ብትሉት እናንተ ናችሁ። ስለዚህ ይሄ ጉዳይ ጀመራችሁትም እናንተ ናችሁ ማለት እነዛ ሰዎች እዛ ቦታ ያሉት ማለት ነው። እነሱ ዝም ቢሉ ይቆማል። እኔ አይደለሁም እያጨሁት ያለሁት እዛ ያለው ግሩፕ ነው። ግን ፍቄን በተመለከተ ፍቄ አዳረግሃለሁ፣ ስልክን እሰጥሃለሁ፣ እንደዋወላለን፣ እንገናኛለን። ግን በማን በኩል ነው ለነዛ ፕሩቭ የሚደረገው የሚለውን እንትን እንላለን። በተረፈ ግን ፍቄን ፕሩቭ ሊያደርግላችሁ አይችልም። እሱም ራሱ አውቃ ነው ሊል ፓስፖርቷን ኮፒ አድርገት ወይ ደግሞ ፒክቸር አድርገት ላክልል ሊሉት ይችላሉ። እኔ ብዙ አበሻ ጓደኛ የለኝ ፍቅዬ። እኔ ከአበሻ በጣም ፋሚሊ ምናምን ምርቄ ነው የምኖረው። ግን እኔ አበሻ ባገኝ ከፍቄ ጋር ብገናኝ ሀይሻ ቡና በጠጣ የሀገሬ ልጅ ነው፣ ምንም ችግር የለብኝም። እኔ አይቼው ነበር ተባይታ ላይ አልኳችሁ እኮ በቃ ራሱ ያውቅ። ስለዚህ ኖ ፕሮብለም። ለእነሱ ግን ፕሩቭ ለማድረግ ግን እያለሁ ለሚኪ ተወራሪ ቃል ገብቼለታለሁኝ። ፕሩቭ ላደርግለት አሁን የኔን ተውት። እኔ ብያቸዋለሁ ሚኪ ችግር የለኝም፣ ሚኪ ችግር የለበትም የአንቺ ጉዳይ። እኔ ኦልሬዲ ላፊን ኤክስፕሌን አድርጌያለሁ ብሎ ቢል እኔ ማንም አስገድዶ የሚያናግረኝ የማወራ አይነት ሰው አይደለሁም። እናንተ አብዳችኋል እንዴ? ማነው ይሄ ህዝብ ምንድን ነው እንዴ? አንድ ሰው እኮ በጭራሽ ምናምን ሌባነሽ ብሎ ስለጻፈ ሰው እኔ ሌባ ነኝ እንዴ? አንድ ሰው እኮ ዝም ብሎ የሚጽፈውን እኮ ሰው እኮ የሚጽፈውን ሁሉ እኮ አያውቅም። የላይፉ ፍረስትሬሽን ያለበት
ችግር አለበት፣ ጣጣ አለበት፣ ጭንቀት ያለበት መጥቶ እኮ ነው እዚህ ተወጥቶ የሚሄደው። እና እኔ ስታስቡት ያንን ነገር እኔ ሰብስቤ እኔ ጭንቅላቴ ላይ የሚሰራ ይመስላችኋል? አያማማችሁ እርዶ ማን እኮ ጋይስ ተማሩ አንብቡ ምላችሁም ለዚህ ነው። ግን ሚኪ እና ፋሲካ ግን እንደኔ ስትሮንግ ላይ ሆኑ ይችላሉ። ሀሱሉ ሊበዛባቸው ይችላል። አንደርስታንድ እናደርጋለሁ። ሚኪ አሁን የደረሰ እኔ ብያቸዋለሁ ለሚኪ ስል አደርገዋለሁ ስለጠየቅ ሚኪ ግን ግሪን ላይ የሚሰጠኝ ግን እዚህ ጋር አሁን እዚህ ጋር ዘግቻችሁ ነበር። እዚሁ ዘግቼ ወጥቼ ነበር። ሳጁ ላውራ ቃላችሁ በህግ እንደሚያስቀጣችሁ ታውቃላችሁ። እንደዚህ በ4100 ሰው አንድን ሰውን በሌብነት ጠርጥራችሁ ሁላችሁም ነው የምልህ። አንተም እዚህ ጋር መምጣትህ ራሱ ፍቄ ይሄ ልክ አይደለም። ሁለተኛ ነገር የመጠየቅ መብት የላችሁም ማናችሁ። ቆይ ፍቄ ኖ አይደለም ኖ ይሄ ነገር ባህላዊ አይደለም። ወደ ሰው ሲሄድ የፈለገ ለምን አይሆንም? አንተ እያሰብክ ያለኸው አንድ ሌባ ዘርፋ ለሄደችው ሴት ነው እና ለተበደሉት እኔ አሁን ወደ ሌላ አታዙረ ፍቄ። እኔ እናንተ በጣም የምንከባበር ሰዎች ነን። ለዚህ ነው ፍቄ ብዬ የጠራሁት። እኔ ሌሎቹ ስለማላውቃቸው የገባሁትኝ ሳጂ ጋር አንድ ጊዜ አስጨርስ። አንደርስታንድ አድርጌሃለሁ። እኔ እኮ ብያሃለሁ። እኔ አንተ ራሱ ላገኘ በዚህኛው ጉዳይ ሳጁ እኔ ላገኘ ፈልግ ሰው ነህ ብያሃለሁ። ሳጁ አንድ ጉዳይ ሰው ለመሰሻ ሳጁ አንቺ መብትሽ ነው ማሳየት። እኔ ግን እንደዚህ አይነት ክራይም የሆኑ ነገሮች ግን እንዲበረታቱ አልፈልግም። አላሳይም እኮ እንዲህ ብያቸዋለሁ እኮ ዳፔሬድ ግን ፍቄን ግን አሁን ለምሳሌ ፍቄ አግኝ ቢለኝ ምንም ችግር የለብኝም ፍቄን ለማግኘት። ፓስፖርቴን ግን እኔ ለማንም አላሳይም ብያቸዋለሁ ግን ፍቄን ባገኝ እሱ ብቻ አይደለም። እናንተ ምን ያህል የህግ ፍቃድ አላችሁና ነው አንድ ሰውን እንደዚህ በዚህ መልኩ ጠርጥራችሁ ገባችሁ? በዚህ መልኩ ጠርጥራችሁ 4000 ይሄ ነገር ተቀርቶ ወደ ዩቱብ ሲሄድ የዚህ ሴትዮ ተደረገ ብዙ ሰዎች ገንዘብ እየተቀበሉ አንበሳ ይወረድልኝ ይላሉ። እናንተ ደግሞ በጣም እናከብር እኔ በጣም ስለማከብርህም ነው። በፊት በስማም ብላ የገባችሁ እኔ ጋር ነው ማህሌት በስማም ብላ ገባ እንደ ቢመሳሰሉ እንኳን ኦኬ ፍቄ ምንም ግንኙነት አክሰንት ግንኙነት የሌላቸው ኦኬ ፊቷን እንኳን ሰርጀሪ ያሰራብት ያቺኛዋ በጣም ሌላ ሰው በተፈጥሮ ቀይ ናት። የዛኔ እንደውም ፊሊተር ምናምንም አልነበር እንደምታያት አይኗ በጣም ትላልቅ ነው። ያ ምንም ግንኙነት የሌለውን ሰው አገናኝታችሁ እኔ በጣም ነው ፍቄ ማዝ ነው። ሌላው ሰው እንደዚህ ውድቅ ሲል እናንተ አብራችሁ ተከትላችሁ ስትመጡ ምን አለበት ሴትዮዋን ሳጁን በጠየቃችሁበት መልኩ ለምንድነው ሴትዮዋ የማትፈለገው? ለምንድነው እኛ ራሳችን እዚህ ያለን ሰዎች እንርዳችሁ። አውሮፓ ገብታለች ትላላችሁ፣ እንረዳዳ ሁላችንም። ግን እቺ ሴት ግን አይደለችም። እኔ ያቺኛዋን በደንብ ነው የማውቃት። እኔ ቤት ነበር ውሏም ማዳሯም ድሮ። ፍቄ ሚኪን ጠይቀው፣ ሚኪ ያውቃታል። ተስፋዬ ላይ ፎቶ አለ፣ ፋሲካ አለች። ጂጂ ይኸውልሽ ከአንቺ ከመምጣትሽ በፊት እየነገርኳት። ኧረ በስመ አብ ጂጂ መታ ከአውረ እኔ ግን ፍቄ በጣም ነው የማዝነው። ለመሰለ ይሄ ነገር ነገ አንዱ ሲመጣ ደግሞ ትመጡና አንተ በዚህ ተጠርጥራል አደራችሁም ብቻ የመንግስትም እንደዚህ ነው ብላችሁ በመንግስት ተደራጅታችሁም እንዳትመጡ በማህበር። አሁን የቀረው ይሄ ብቻ ነው። በቃ ሰው እዚህ ቲክቶክ ላይ ከዚህ በኋላ አይመጣምም። ገብቷል? በቃ የማንም ዱርዬ መሰብሰቢያ ነው የሚሆነው የማንም አንዴ ጂጂ አንዴ ከሪስፔክት ጋር ምክንያቱም ምናልባት አሁን ስትመጪ በዛ ስሜት መተሽ ከሆነ እንጂ ስገባም ጀምሮ የተናገርኩት አለ። ምናልባት ሳጂ እያዳመጠች ነው ያወራሁበት። በፍጹም ወንጅዬ አንቺ ራስሽን አውጭና እንዲበይ እያልኩም አይደለም የመጣሁበት። በዛ መንገድ አይደለም። እንደ እህት አውርቻታለሁ። ያ ደግሞ ሙሉ በሙሉ በእሷ ፈቃደኝነት ላይ የተመሰረተ ነው። ይህንን ስናገር ባለፈው እኔም ቤት ስናገር ሰምተሽኛል ጂጂ መተሽ ገብተሽ የነበረ ጊዜ በፍጹም በዛ አይነት ስሜትና በዛ አይነት መንፈስ አልመጣሁኝም። ማህሌትን ላልሽው ግን ትናንትናም ተናግሬያለሁ፣ አሁንም ደግሜ እናገራለሁ። ነገም የምለው ተከሳሾች ማለትም ከሳሾች ኖሮ እሷ ተከሳሽ ነው ኖሮ ገብታለች ከተባለ ዶክሜንቷን ከላኩ እነሱ ለእኔ ፉል ማርክ ወይም ውክልና ከላኩልን ከእጅ ለፖሊስ እንዲህ አይነት ሰው እዚህ ገብታለች ተብሎ ይጠረጠራል ብዬ መስጠት ባለሙሉ መብት ነኝ፣ ደግሞም አደርገዋለሁ። በፍጹም ከዛ ጋር አገናኝቼ እያወራኋት አይደለም። ለእሷም እያልኳት ያለሁትኝ ይሄንን በቃ ብታቆሚው። ምክንያቱም አመትም 2 አመትም የእሷ ፈቃደኝነት ካልተጨመረ ሊቀጥል ይችላል። በገባች ቁጥር አቢውዝ እየተደረገች እየተጻፈ አንቺ ነሽ እየተባለ ጥርጣሬም ያለው ሰው ከሚሆን ነው። በኖሽክም አውርታኛለች። ፈቃደኝነቷንም አይቻለሁ የምትለኝም ቦታ ኖርጌ ላይ ዝም ብሎ እንደምን ሰው ተነስቶ አይደለም፣ እውነቷን ነው። ቲቫትፋይ እኔም አሁን በቅርብ ቀን እዛ ሄጄ ነበረ። እንደዚህ አሁን ይሄንን ስናገር
ምስክርነት ለመስጠት ወይም እሷን እኔ እንደዚህ አይነት ባህሪ የለኝም። ነፃ ሆኖ ታርገና አሁን ለምሳሌ ስንገናኝ አሁን እኔ ብያለሁ እሱን እኔ ላልሆን ይችላል አላሳይም። ኦኬ ፓሴን አላሳይም። አሁንም ነግራችሁ ፓሴን ለማንም ሰው ቲክታክ ላይ ላለ ሰው ማንን ነው ማምነው? ቲክታክ ላይ እኮ ሰዎች እኮ እዚህ ልክ እንደናንተ መቃቸው ሰዎች እኮ ናቸው። ለማንም ሰው የኔም ፓስፖርት አልክም፣ ዶኩመንት አልክም። ይሄ ነግራችኋለሁ። ግን ለምንድን ነው የምልከው? ለማ እናንተ ዶኩመንት መላክ እኮ እዛ ላይ እኮ የኔ ፐርሰናል ነበር አለው፣ የኔ ምናምን አለው። ለምንድን ነው የምልከው? ማ ስለሆናችሁ ነው? ይሄን ያህል እኔ ፖሊስ ራሱ አስገድደኝም፣ እንኳን እናንተ ህዝብ ይቅርና ለጂጂ ላስረዳና ልውጣ። መስመሩን ስቶ ሌላው ሰው ጋር እንዳይረዳ ብዬ ነው። ገብቶኛል። እኔ እኮ ህግ ያወጣው ማን ነው ብያለሁ። ፍቄ ግን እኔ አንተ ጋር ራሱ ብገናኝና ሻይ ቡና ምጠጣ እሷ መሆኗን በምን አወቅ ይልሃል እኮ ማለት ማህሌት አለመሆኗን በምን አረጋገጥክ ይልሃል። አንተን ራሱ ብንገናኝና አሁን ብንገናኝና ሻይ ቡና ምንጠጣ ያ ካልሆነ እኮ እኔ ራሴ ብቻዬን እኮ ሄጄ እኮ የሆነ ሞለኮ ልከፍትላቸው ይችላሉ። ለአንተ መምጣቱ የእኔ ፓስ አልሰጥህም። መችስ ምንድነው ማተር የሚያደርገው? ለምን መሰለህ? የእነሱ አላማቸው ይህ አይደለም። ሳምቲንግ ቢሃይንድ ኢት አይደለም ብሊሚ እንጂ አንተና እኔ እናንተ እኮ የተገናኘ ነው። አንተ ኖርዌይ ስላለ ነው። ኖርዌይ ብቻ ያሉ ብዙ ነገሮች እኮ አሉ። ለምሳሌ ይሄ ውሃ እኮ ብያቸዋለሁ። በቃ ይሄ ውሃ ሌላ ቦታ አለ እንዴ? ይሄ ውሃ እንግዲህ ውሃ ኤክስፖርት ይደረጋል። ይሄ ነው ውሃን ጠጣ። ምን ለዚህ ዛሬ ቀን ሆን ብዬ ነው ውሃ ኖርዌይ አንተ ከቧንቧ ነው ጠቃቅተን የምንጠጣው ያልኳቸው ነው። ስለዚህ ግን ምንድነው አንተ ጋር ራሱ ብገናኝ አንተ ፓስፖርቷን ካልተቀበልካት ማህሌትና ሳጂ አንድ አለመሆናቸውን በምን አወቅ ቢሉ ምንድነው የምትለው? በምንድን ነው አሁን ፕሩቭ የምታደርገው? እኔ አለመሆኔን ፕሩቭ ታደርጋለህ? ሀው ዱ ፕሩቭ? እኔ አሁን እሺ ማህሌት ሆኜ ከሆነስ በምንድን ነው እሺ ፕሩቭ የምታደርገው ሳጂ አለመሆኔን? በምን እነሱ ምን ሊሉ ነው? ፓስፖርቷን ተቀብለህ ላክልኝ ልትባል ነው ማለት እኮ። ለምን መሰለህ? ከመጀመሪያው ጀምሮ የሆነ የሌለ እኮ ነው ኤግዚስት የማድረግ ኮሽን። ማን ይሄን ህግ የፈጠረው? ቲክታክ ላይ መጥቶ አንዱ ሄዶ ፕሩቭ ይሄ ራሱ የሌለ ነው። ግን አንተን አገሬን ያለው ፍቅዬ ከአንተ ጋር እኔ ዘመድ ብሆን ደስ ይለኛል ብያለሁ። እኔ አበሻ ሰው ብዙም የለኝም። ከአንተ ጋር ወንድሜ ራሱ ብትሆን ደስ ይለኛል፣ ብንደዋወል ራሱ በእውነት ከአንተ ጋር ራሱ ሄጄ የሆነ አበሻ ይናፍቅሃል አይደለም? ከአንተ ጋር ራሱ ባወራ ብነጋገር ደስ ይለኛል። አንተ እርዳታ ላይ እንዳለህበትም አውቃለሁ፣ ደስ ይለኛል። ግን አንተ በምን አውቀህ ነው እኔን አሁን ስንገናኝ ለዚህ ለድንቁርና ምንም ጣት የወርቅ ቀለበት አመሳስለው እሷ ናት ከሚሉ ሰዎች በእንዴት ነው አንተ ራሱ የምትግባባው? ሲሪየስሊ እንዴት ነው የምትግባባው? እሷ አለችም በምን ፕሩፍ ታደርግላቸዋለሽ? ነገ እንገናኝ፣ ነገ ተገናኝተን ቆይ፣ ነገ እንገናኝ፣ ካፌ እንገናኝ፣ ካፌ እንጠጣ፣ ላይቭ ገባለ 5 ሚኒትስ፣ ከዛ እኔ እናንተ እናወራለን። እኔ አለመሆኔም በደንብ አውቃሃል። ግን እንዴት ነው ፕሩፍ የምታደርግላቸው ለእነዛ ሰዎች? ፓስፖርቷን ላክልን ነው የሚሉ እኮ እና ምንድን ነው እንዴት ነው ፕሩፍ የምታደርግላቸው? እሺ ነና ይደጎ ብራየርት ሊቱ ሰንታክ ኖር ዱንቪተር ውስጥ ላይ በእኔ በኩል ምናልባት ጂጂ የሚስ አንደርስታንድ እንዳይሆን ብቻ ብዬ እንጂ ለወጣም ስለ የሀገሬን ህግ አይፈቅድም። ኖርጌ ላይ ማን ፍቄ አልገባም። እኔ አንተ ሚስ አንደርስታንድ ከማድረግ ካለማድረግ ጋር ሳይሆን የኖርዌይ ህግ ብቻ ሳይሆን አንተም እንደዛ አይነት ነችር የለም። ይህ ነው በተርዳዚስ ከምሬ ነው። እኔ ምንድን ነው ማህሌት ያለችው ዱባይ ነው። ሳጂ ልክ ማህሌት ነች ሞል አግኝቻታለሁ ትናንትናም ተብሏል። ያ ሁሉ ዱባይ ከሆነች መቼም እንግዲህ ገለታን አይደለችም ጠራት መጣም። እሱ ብቻ አይደለም። አንድ ልጨርስናችን ሀሳቤን። ሁለተኛ ደግሞ ማህሌት ከ1 ዓመት በፊት ዱባይ እንደነበረች ይታወቃል። እነ ፊታውራሪም ሁሉም የሚያውቀው እዛ እንደነበረች ነው። በምንም አይነት መንገድ ፍሎንትኖች ካውርታ ወይም ደግሞ የኖርዌጂያ የሆነ ነገር ላይ ሲስተሙ እንደ ኖርዌይ እንደ ዱባይ ምናምን በአንድ ምሽት ሄዳችሁ ቤት የምትገዙበት ወይም ደግሞ ንብረት አፍርታችሁ የምትቀመጥ ብዙዎቹ አሁን ምንድን ነው እሷ ያለችው በነገራችን ላይ ያንን ነው እኔ ስሜቱ ያለው ማለትም ማናቸውም ሊረዱኝ ይችላሉ ምለው ዱባይ ነው ይሄ ሁሉ ነገር ያለው። አሁን እሷ የምታሳየው ይሄ ሁሉ ነገር ዱባይ ቁጭ ብላ አውቃ ነው ኖርዌይ ነኝ አውቃ ነው ከጀርባ። እንደውም አሁን አወራሽ ምችለት ስናወራ እንደውም ያሉ ኖን እሱ አይደለም ያወራችሁ ከጀርባ ሌላ ሬዲዮ ነገር ተከፍቶ በኮምፒውተር ነው ኖርዌጂያን የሰማ ነው። ሌላ ልጅም ገብታ ጄሪ የምትባል ፍሎንትኖች ነው። እኔ ያልኳቸው አንድና አንድ በጣም ከምሬ ነው የምናገር ሰው ያለ ወንጀሉም
ያለ ጥፋቱም ሲነሳ ስሙ ተደጋጋሚ ሲመጣ ቪዲዮ እየተቀረጸ ሲወጣ ፕሩቭ አድርጊ እያልኳት አይደለም። ፍቃደኛ ከሆነች ነው ደግሜ ይቅርታ አድርግልኝና ፍቄ፣ አሁን አንተ ሳጂን አይተሃታል። ማህሌት ናት ብለህ ትገምታለህ? የነበረችበትንም ቦታ ነግረሃለች። በብዙ ነገር ተግባብታችኋል ከኛ በላይ በቋንቋ በአስተሳሰብ በብዙ ነገር በተለያየ ነገር ማለት ነው። እና እቺ ልጅ ዱባይ ነው የምትኖረው ማህሌት ናት የሚለውን ነገር አንተ ተቀብለኸዋል? እኔ ይህንን ነገር የመሰለህን እስቲ ለማህበረሰቡ አስረዳ። እኔ አሁን ልጠይቅ የነበረውን ነገር የጠየቅልኝ ሚኪ ራሱ ይኸውልህ፣ ሚኪ ራሱ እኔ ሊገባኝ አልቻለም። ፋሲካ ራሷ ተገናኝታለች አይደለ? አይደለም ነገሮችን ሳጁ አንቺ እኮ ችግሩ ምንድን ነው ታውቂያለሽ? ይሄ ሚዲያ ስለማታውቂው ነው። እኔ ዘልዬ የገባሁትኝም ስለማታውቂው ይኸውልሽ፣ ሚኪ አይቷታል፣ ፋሲካ አብረት አይታታለች አይደለችም ብለዋል አይደለ? አሁን ደግሞ እንግዲህ ፍቄ እናንተ የምታውቋት እያላችሁ እኛ እንኳን በሶሻል ሚዲያ እኔ ስንት ጊዜ እኔ ጋር አምሽታ ሌሊት 2 ሰዓት 3 ሰዓት 2 ሰዓት ተቀምጣ ሄደች ሴትዮ። አፋችንን ከፍተን አብለን ስናዳምጣት የነበረች ሴትዮ፣ ከአክሰንታቸው ከምናቸው የማይገናኙ ሴትዮ፣ ከመልካቸውም አይደለችም አልኩኝ። ከአንድም 4 ማስረጃ። በነገራችን ላይ የወደቀ ሰው ብዙ ልጆቹ እኔ አልፈርድባቸውም። ምክንያቱም ብራቸውን የተነጠቁት ሴትዮዋን በደንብ አያውቋትም፣ በድምፅ ነው የሚያውቋት፣ አላዩዋትም። ገባሽ? አሁን እነዚህ ቪክተም የሆኑ ልጆች ቢናገሩና ቢሳደቡ እዚህ ጋር ኮሜንት ቢሰጡ እነሱ ምንም እኔ አይሰሙኝም። እናንተ ግን ፍቄ አንተ ታውቃታለህ አይደል? ኖ ማለትን አላውቃትም፣ አቁን ነው የምናገረው። ማለትም ተስፍሽ ቤት ምን ሲወራ ነው? ተስፍሽ ያውቃታል። ተስፍሽ ትናንትናም በፊት ለፊት ተናግሯል። ኖ ሁለቱ አይደሉም ብሏል። አሁን እኔ ቪጎ ለጠየቀኝ ወይም ደግሞ አሁን ላልከው ማለት ነች አይደለችም ሳጂ ከሌነች ያንን የማለት ምንም አይነት አቅሙም የለኝም። ነገር ግን እያወራሁት ያለሁት የምታወራው ኖሽክ በ1 አመት ውስጥ አይደለም በ5 አመት ውስጥም ኖረክ ኖርዌይ ላይ ልታወራው አትችልም። ለምን ኖርዌይኛ ታውራም ከታች እያላችሁ ስትጽፉ ነበር። ስገባ እንደውም መጀመሪያ ላይ እያወራችሁ ሙሉ በሙሉ በኖሽክ እያብራራች አይ እኛ ስለማንችል አማርኛ አርጊልን ስላላችሁ ነው ወደ አማርኛ የቀየረችው። ፍሎንት ኖሽክ ነው የምታወራው። ሌሎች ሰዎች ያሉኝን አፕሩቭ አድርጌያለሁ። እኔ አሁን በራሴ ለተስፍሽም ለመብራቁም ለማንም ተበዳዮችም ቢሆኑ እምላቸው ያለሁትኝ አንዱ ይሄ ነው። ነገር ግን ከዛ ውጪ ነች አይደለችም ብሎ ለማለት እኔ አግኝቻትም በአካልም አግኝቻት ማለት ነው። ማን ነች ብትለኝ እሷ ልታሳየኝ በምትችለው መታወቂያም ስም እከሌ ከሆነች ኖ ማለት አይደለችም የምልህ በዛ ብቻ ነው አፕሩቭ የማደርገው። ስለዚህ ምን መፍትሄውን ልነግርህ ነው። አሁን እዚህ ጋር ይኸውልህ በጣም ቀላሉ ነገር ኮፒ አንስተህ ወይም ደግሞ ፓስፖርትን ምናምን መንጃ ፍቃድ እኔ አሁን መንጃ ፍቃዴን ለእሷ ለሳጂ ባገኛት ፍቄ ማለት እኔ ብዬ መታወቂያ እንዲህ ባሳያት አለቀ። ማሳየት ፍቄ ነው አይደለም ብላ ማየት ትችላለች። አንዱን ምነግርህ ግን ኖርዌይ ላይ እኔ የምመሰክረው አንድ እውነት ምነግርህ ኖርዌይ ላይ በአካል አግኝቻት አሁን ያለችው ኖርዌይ ነው። ዱባይ ቤት አላት። ዱባይ ላይ ነው እየኖረች ያላችሁ ያላችሁ ትክክል አይደለም፣ ውሸት ነው እላለሁ በግልጽ ወጥቼ አደባባይ ላይ አቁንም ምን የኔ አሁን እየጠየቀኝ ያለው የኔ ስለሆነ ከዛ ውጪ ደግሞ የተላከልህ ፓስፖርት ትላንትና አለ አይደል? የተላከልህን ፓስፖርት ለእሷ ልከህላት ወይንም እሱን በፖሊስ መጥሪያ ወስደህ ሂደህ ያንን ፖሊሶች እሷ አይደለችም የሚለውንስ ማህበረሰቡ ፊት ታወጣዋለህ? ይህንን ቃል ትገባለህ? አንድ ነገር ልንገርህ። በመጀመሪያ ደረጃ እዚህ ጋር የተሳሳተ መንገድ እንዳንሄድ እኔ ሳጂን አልከስምም፣ የምከስበትን መብት የለኝም፣ አቅምም የለኝም። ያም ሰው አይደለም ማህሌትን ሀቁን የምነግርህ ከሳሾች ከዛ ከፖሊስ ያንን ወረቀት ይዤ ፖሊስ ጣቢያ ሄጄ እንዲህ አይነት ሰው እዚህ ገብታለች ይባላል በሶሻል ሚዲያም በምንም በተበዳዮች ይህን እያሉ ነው ብዬ ለፖሊስ የመስጠት ኖርጌ ላይ በነገራችን ላይ ጥቆማ መስጠት ያሸልማል እንጂ አያሸማቅቅም። ጥቆማ ነው የምትሰጠው። ይሄ ያ ማለት ግን ሳጂ ነች እያልኩ አይደለም፣ እንድትረዳኝ የምፈልግ ለምን የተሳሳተ መረጃ ይዛችሁ እንዳትሄዱ የምፈልገው ማህበረሰብ የውቁት ጥቆማ ከጠቆምክ በኋላ እሷ አይደለችም ቢልህ የኖርዌይ ፖሊስ ያንን ነገር ያ ብቻ ነው እሷ ማህሌት አለመሆኗን የሚያረጋግጠው እንዴ። እኔ አሁንም እሷ ነች ብዬ አይደለም። ይሄ እንደዚህ አይነት ሰው ገብታለች ገብቶኛል። ያውላችሁ እኔ አንደርስታንድ አድርጊ ፍቄ ያላችሁ ያለው ሳጅን ተውና የኔን ተውና ማህሌት ግን እዚህ ኖርጌን ያለችው ብላችሁ ካላችሁ ፓስፖርቷን ላኩልኝና እሷን ላፈላልግላችሁ እችላለሁ። እኔም ራሱን ረዳው እችላለሁ፣ ላፈላልግላችሁ እችላለሁ።
ግን ማወቅ ያለባችሁ ራሱ አንድ ሰው በጣም በግሎባል መልክ የሚፈልግ ሰው ኖርዌይ ጋር ሊገባ ራሱ እናንተ ከቦታችሁ ራሳችሁ ትራቭል አድርጋችሁ አተቆሞ ያልኳችሁ ለዚህ ነው። በጣም አስቸጋሪ ነው። ስፔሻሊ እንግዲህ ተቆሰላችሁ ኢሚግሬሽን ኤርፖርት ስትሄዱ ታይታችሁ ፓሳችሁ ብዙ ነገር አለ። ያ ሰው ኦኬ ልጅቷ በጣም ስማርት ናት እንበልና በጣም ስማርት ከሆነች ግን ይሄን ያህል ስማርት ከሆነች 57 ሚሊዮን ብቻ ትወስዱት ከሆነችና ፊቷን ቀይራ ሰርጀሪ አድርጋሽ ከሆነ ራሱ የምትፈልጉት ሰው ሌላ ነው። እወቁ ሰዎች የምትጠይቁትን ሰርጀሪ አድርጋ ሌላ ሰው ከመሰለች ግን ልጅቷ ኤግዚስት አታደርግም። በቃ ማህሌት ኤግዚስት አታደርግም ማለት ነው። ገባችሁ? እና ትራቨል ልታደርግ የምችልበትን ብነግርሽ እዚህ ጋር አንድ ልነግርሽ የምችለው ትራቨል የምታደርገው ዱባይ ላይ ክሱ ሲመሰረት ወደ ፖሊስ ሳይሄዱ በፊት ሽምግልና የሚባል ነገር መጥቶ 3 ቀን ሲቀር ያቺ ሴት ምናልባት ገንዘብም የሚያደርገው ነገር ስላለ ትራቨል ባን አሁን ብዙ ሰው የማይረዳ ነው። ክስ መመስረትን ትራቨል ባን ማውጣት ልዩነት አለው። ለምሳሌ ፌዴራል ፖሊስ ሄደው ሲከሱ ትራቭል ባን አላወጡ ከሆነ እች ልጅ ኢትዮጵያም እየገባች የመውጣት መብት አላት። ባለፈውም ብያለሁ። ነበር የፈለጉት ሜይ ቢ ሺዝ ኢትዮጵያ ልትሆን ትችላለች። ስለዚህ እሷን ነው እንጂ አፈላልጋለሁ ያለው እኔን አይደለም እያለ ያለው። እሷማ ማህሌት ነሽ ብሎ አኪዝ ቢያደርገኝ እኔ እና እሱ ልንካሰስ ነው። ሌላ ነገር ውስጥ ሊገባ ነው አላለም። እሱ ያለው ማህሌት እዚህ ነው ብላችሁ ካሰባችሁ ላግዛችሁ እችላለሁ። ግን የእናንተ ግን ለእሱ ራሱ ኢዚ ለማድረግ ለፍቄ ራሱ ኢዚ ለማድረግ ክሳችሁን ሰብሰብ አድርጉት። ክሳችሁ ነገር እዛ ገብታለች ከሆነ ኦኬ እዛ ገብታለች፣ ፕላስተር ሰርጀሪ አድርጋለች ከሆነ ካረገች በኋላ ያለውን አይደንቲቲ ስሟን እዚህ ፍቄ በመሰለ ዩ አር ስማርት እኔ ብያለሁ። ጥያቄ ራሱ ትናንትና የሳበኝም አንድ ነፍስ ያለው ስለጠየቅ ነው ዛሬ መማወራ። በተረፈ ግን ለእነዚህ እንዲያርጊ እንዲሁኝ የሚመጣውን ነገር አልሰጥም። ከዛ በኋላ ዲኤንኤ ልትወስዱ ነው። ከዛ ፓስ አምጥቼ ራሱ እሺ አይ ፓሱ ያሆነ ምሽ ቤተሰብሽን አሳየኝ። ያችኛዋ እንደዚህ አይነት ባል ስላላት ያችኛዋ ልጅቷ እንዲህ ስለሆነች ልትሆኑ ነው። ለእናንተ ብዬ አንድ ቅንድቤን አልነቅልም። አንድ ቅንድብ ከዚህ አንድ ቅንድብ አልነቅልም። ሲሪየስ